የምቀርበው ሰው ምናምን በጣም ልቤን አድምቶት ነው። ከዛ ውጪ እኔ በጣም ፉል ኢነርጂ ነው ያለኝ። ጨዋታ ማምጣት እችላለሁ። ማርያምን ነው የምላችሁ። አዳዲስ ጨዋታ ይዤ መምጣት እችላለሁ። ቲክቶክ ቀላለሁ። ቲክቶክ አዳዲስ ነገር ይፈልጋል። ገብቷችኋል? ቲክቶክ አዳዲስ ነገር ይፈልጋል። ለምን አልፋለሁ? ሞት ይረፍብሽ። ቲክቶክ አዳዲስ ነገር ማምጣት ነው የሚፈልገው። የፈለገ አዳዲስ ነገር ይዛችሁ ከመምጣችሁ ሁሌ እናንተ አዲስ ናችሁ። ሁሌ ቲክቶክ ላይ ሁሌ ስማችሁን አስከብራችሁ መጠበቅ ትችላላችሁ። ልጅቷ አናዳኝ ነው ማርያምን ያለችው። ተረዳችሁኝ አይደለ? ሁሌ አዳዲስ ነገር ማምጣት ትችላላችሁ። አሁን የድሮ ቲክቶከሮች እኮ አሁን ድረስ አሉ አይደል? አሁን ድረስ ስማቸው አለ። ለምሳሌ አሁን ዩቲና የምታያቸው ድሮ የቆየች ናት፣ ስቲል አለች፣ ስሟ አለ። አያያዛችሁ ነው። ለምንድን ነው እስካሁን ድረስ ቆይታለች አይደለ? በመጀመሪያ ጊዜ ስትመጣ በጣም እንትን ብላለች አይደል? ገና ነበር አይደል? አሁንም እንደዛው ናት። ሰይፉ ላይም ቀረቤ ምናምን ነው ላይክ አያያዟ ነው። ሶሻል ሚዲያውን አያያዟ ነው። አዳዲስ ነገር ስትሰሩ ሁሌም አዲስ ነው የምትሆኑትኝ። አንድ አይነት ነገር ይዛችሁ ከመጣችሁ ነው ቦሪንግ የሆነ እንዴ ነው ሰው ይሰለቸዋል ምናምን ነገር ትሰላቻላችሁ ምናምን። ያንን ደግሞ ኢነርጂን ይወስዱብኛል። ተረዳችሁኝ? ላይክ ያንን በጣም እኔ በደንብ ኢነርጂ አለኝ፣ አውቀዋለሁ። በቃ እኔ እግዚአብሔርን አውቀዋለሁ፣ አቅም አለኝ። ኢትዮጵያ በሆነ እኔ እንጃ እዚያም ማን አለ እስኪ ማን አለ ከማን ጋር አብራችሁ ዩቲዩብ ትሰራላችሁ? ቲክቶክ ከማን ጋር ትሰራላችሁ? ከማን ጋር አብራ ማን አለ? እዚህ ሰው ሀገር ነው ሁሉም ሰው ያለው። ኢትዮጵያ ግን ቢሆን አዲስ አበባ ላይ ብዙ ቲክቶከር ድሬ የትም እየሄድኩኝ አዳዲስ ነገር ትሰራላችሁ ምናምን፣ ህዝቡ ምናምን አንድ ላይ ትሰራላችሁ። ገባችሁ? እዚህ አሁን ኪያንሳስ ላይ ማለት ነው ማን ነው ቲክቶከር ያለው? አንድ ልጅ አለች፣ እሷም ሄሉ ናት። ሄሉ ደግሞ ቲክቶክ ላይ እንትን የምትል አለችው ፖለቲካ ምናምን እንትለው ለህዝቧ ነው ድምጽ የምትሆነው። በቃ ሌላ እንትን የሚል የለም። እዚያውን ካንሳስ ላይ ከማን ጋር ነው ቪዲዮ የምትሰሩት? ተረዳችሁ ምናምንና እንደዛም ሆኜ ግን አቅም አለኝ ለብቻ የሆኜ ራሱ አዳዲስ ነገር ለማምጣት ነው አይምሬ። ያንን እንዳታመጡ ግን ኢነርጂን ይገሉታል። ገብታችኋል? ይገሉብኛል። ምን አይነት ሰዎች ናቸው? በቃ በጣም መልካም በጣም መልካም ለእነሱ መልካም የምትሆኑ የምትወዷቸው የምታከብሯቸው ምናምን ከዚህ ቲክቶክ አይደለም እላችሁ። ቲክቶክ በአናቱ ይተከል። ቲክቶክ ተራ ናቸው። እዚህ ቲክቶክ ላይ ማንን ታምናላችሁ? ዛሬ እንገዳደል ይላሉ፣ ነገ ይጣበቃሉ። ዛሬ ተጣሉ ስትሉ ነገ ማንን ታምናላችሁ? ቲክቶክ ላይ ግን በራሳችሁ ህይወት ሰዎች እኮ አሉ። መቼስ አይደል ከሶሻል ሚዲያ ስልኩን ስትዘጉት ሰዎች አሉ፣ ሁሌ የምታወራቸው ላይ የምትደውሏቸው ምናምን። እነዛ ሰዎች መጀመሪያ ጊዜ እኔ የሆነ ሰው ማለት ነው ስም አልጠቅስም፣ ደግሞ በጠቅስም አታውቁም፣ ታዝቤያለሁ። መጀመሪያ አካባቢ ምናምን መጀመሪያ ቲክቶክ ስንጀምር ምናምን የተተዋወቁ ማነወዛ እንደዚህ ፍምስን ምናምን ፌመስ ምናምን አይደለውም ብዙ ቲክቶክ ላይ እና የዛ ጊዜ ነው የተተዋወቅ ነው። የዛ ጊዜ ያ ሰው የነበረው ኢነርጂ በቃ ለእኔ ያለው እንዴት ብዬ ንገራችሁ፣ በቃ ለእኔ ሁሌ ሰፖርት የሚያደርገኝ ሰው ነው ምናምን። ከዛ አሁን እኔ ሰው እንደዚህ ሰው ማየት እኔን ሲጀምር ምናምን ሁልጊዜ በዛ እኔን አታክ መደረግ ተጀመርኩ። ተረዳችሁኝ? ላይክ አሁንማ ፈምሰሻል፣ አሁንማ ሰው አውቀሻል፣ እኔ ምን አስፈልጋለሁ? እናንተ እኮ እኔ ባለቤቷ ፈምሻለሁ ታውቂያለሁ ብዬ እንኳን እነዛን ሰዎች እኮ አልተውኳቸውም። እደውላለሁ፣ እኔ ነኝ ደዋይ፣ እኔ ነኝ ቴክስት አራጊ፣ እኔ ነኝ ይቅርታ ጠያቂ፣ ስጣላ እኔ ነኝ ይቅርታ የምጠይቀው፣ 80 ጊዜ የምደውለው እኔ ነኝ፣ 80 ጊዜ የማወራው እኔ ነኝ፣ ቴክስት የምጽፈው እኔ ነኝ፣ የምጫወተው እኔ ነኝ። እንግዲህ ፌመስ የተባልኩት እኔ ነኝ። ከዛ እግዚአብሔርን ጋይስ እንደዚህ እንደ በፊት የነበራቸው አይዞሽ ምናምን ከጎን የሚደውሉ የሚጠብቅ አሁንማ ፈመሽ ሰው አለሽ፣ ብዙ ሰው አለሽ የምትደውይው፣ ኧረ ባትደውይም ችግር የለውም መባል ተጀመረ። ሌንስ ቁጭ እንዲ ለምንድን ነው እንደዛ መባለው? ኦኬ እሺ ፈመስኩኝ፣ ተውኳችሁ፣ ዘገዋችሁ፣ ሰደብኳችሁ፣ ጣልኳችሁ። ከዛ በቃ እንደዛም ከዛ በቃ እኔ አትጣሉኝ ምናምን ነገር ነው። አሁን እንደዚህ የምወደው ሰው ማከብረው ሰው የቀረብኩ ሰው ሁሉ ገበና የሚያውቅ ሰው ሲጣላኝ በቃ ይከፋኛል። በቃ ቲክቶክ ላይ ደስተኛ አልሆንም ምናምን ስራቸው አውቀው ይጣሉኛል። ማርያምን ነው የምላቸው። አውቀው ይጣሉኛል። እሺ ብዬ ደግሞ በቃ ከተጣላን አልመለስም ቻው ምናምን እና ከዛ ደግሞ ልቤ አይችልም ማለት ነው ቶሎ መጨቀን ስለማይችል እንትን እላቸዋለሁ ላይክ ለራሴ እደውላለሁ ለመታረቅ ምናምን ማለት ነው። ከዛ አውቀው ጸጥ ይላሉ፣ ወር ምናምን ዝም ይላሉ። አይናድዷቸውም እንደዚህ አይነት ሰዎች? ማርያም እንዴት ደሜ ቀጥ እንደሚል ማለት ነው።
የኔን ኢነርጂ ይገሉታል። በቃ ኖ ቦሌ አልከፋኝ። ሳወራኔ ላይክ ስሜታዊ የተሰማራን አልከፋኝ። በጣም ነው የምናድደው መቤቴ ላይክ ደካማ ጎናችሁን ሰዎች ሲያውቁ በዛ ደካማ ጎናችሁ ሊጠቀሙ ይፈልጋሉ። በቃ ጨጓራዬ ነው የሚቃጠለው ማርያምን። ያንን በቃ እንዴ ነው የእናንተን ዊክነስ ደግሞ እንዴት ትለውጡታላችሁ? አሁን ሁሌ ምንድን ታውቃላችሁ? የነገርኳቸው ሚስጥር ባልነገርኳቸው ላለሁ የሚመለስ ቢሆን ላይክ የሚጠፋ ቢሆን ከአይምሯቸው እንደ ሚሞሪ አለ አይደለ የሆነ ፍላሽ ነገር ምናምን ቢሆን አውጥቼ ስብርብር ባረኩትና ያንን ነገር በተኩትኝ ብዬ የማስብበት ጊዜ አለ። ለምን ሁሉ ገበናችሁ ሁሉ ነገር ስትነግሯቸው አድቫንቴጅ ወስዱባቸው። በቃ እንዴት ነው ይጠቀሙባቸው። አልገባችሁ? ያ ያናድደኛል። ቲክቶክ አይደለም ጋይስ፣ ኢትስ ኦኬ። ማርያየው አባቴ ይሙት ቲክቶክ አይደለም። ቲክቶክ ላይ ያለ ሰው አይደለም። በቃ ሌላ ከቲክቶክ በጀርባ ያሉ ሰዎች ናቸው። በጣም ነው የምናድደው። ኧረ እኔ አላለቅስም። ገንዘብ ይፈልጋሉ። ገንዘብም እኮ ሰጣችኋቸው ታውቃላችሁ። የኔ እኮ ነገር እኮ እግዚአብሔርን አንዳንዴ ማንም እኮ አሜሪካ ላይ የማያደርገው እኮ ነው መቤቴ። ገንዘብም እኮ ሲፈልጉ እኮ ለእነዛ ሰዎች እኮ ገንዘብ ሰጣችኋቸዋል እኮ። ማርያምን ነው የምላችሁ እኮ እነሱ አርገውላችሁ ምንም ነገር አያውቁም። ወይ ገንዘብ አይሰጧችሁ፣ ወይ ደስታችሁን አይሰጧችሁ፣ ወይ ሰላማችሁን አይሰጧችሁ፣ ወይ እንደ ሰው አያከብሯችሁ፣ አያለምኗችሁ፣ ወይ ፍቅር አይሰጧችሁ። እናንተ ገንዘብም እኮ ሰጣችኋቸዋል እኮ አግዛችኋቸዋል። የሆነ ሳሌ ለምን 1 ቀን አትሆንም? ለምን 2 ቀን አትሆንም? ለምን $1 አትሆንም? በሰዓቱ በፈለጉ ሰዓት ተገኝታችሁላቸዋል። ኦኬ ጋላሪ ሪፍሬሽ አርጓል። ቤት አልቆይ ሊሆን አዎ አርጓል። ቆይ በቃ እሱን ላስሞላ። ሌላ ወሬ እናውራ። የአቋም ለውጥ አርግ ይባል እንዴት? እኔ እኮ መቁረጥ አልችልም ሰው ላይ እኮ። ያ ነው ችግሬ። በጣም ሰው ከበደለኝ ነው የምርቀው። እንዴት ነው በአፍ ሰዎች ማለት ነው በአፍ ሳይሰድቧችሁ ሳያስቀይሙ በአፍ አይሰድቧችሁም፣ በአፍ አይናገሯችሁም፣ ምናምን መጥፎ ቃል አይጽፉላችሁም። ቦሌ ያታስቀኝ አይጽፉላችሁም ምናምን ግን በቃ አውቀው ሰው ካያነሱም ስትደውላቸው ቴክስት 10 ቀን አይመልሱም። ዝም እያዩ ጸጥ ወይም ባላየ ዝም ይሉታል ምናምን። እኔ ደግሞ ሰው ላይ መቁረጥ አልችልም ቶሎ። በቃ ባህሪ ምን እግዚአብሔር አምላክ በቃ እንደዚህ ቁርጥ በቃ አላር እንደዚህ ቁርጥ። አሁን አንዳንድ ሰው ጎበዝ ነው። በቃ አልደውልም ካላል እኔ እኮ አልደውልም ካለ ምድር ለሰማይ ብዬ በ3ኛው ቀን እንደውላለን። እመቤቴን ለቃ አልደውልም በቃ አልደውልም ጽፌ እኮ ነው አልደውልም። የራሳችሁን ህይወት ኑሩ በቃ አልፈልግም ምናምን ነገር እግዚአብሔር መልካም ህይወት ያርግላችሁ ብዬ ጽፌ በ3ኛው ቀን እደውላለሁ። ላይክ እንደዚህ ወዲያው እንደዚህ ቶሎ ከሰው ላይ መቁረጥ ያቅተኛል። ያ ነው የኔ ችግር። ኦኬ በቃ ሌላ ወሬ እናወራ። ማርያምን እኔ ስለምናደድ ቤት ካለ ፍቅረኛሽ ኖረ መች እሱ እናቴ ምን ቆርጦት እናቴ እኔን የሚያሳዝነው። ተይኝ እስኪ። ቴንኪዩ ጋይስ ጊፍት ጋላሪ ነው ምላ። ኧረ እኔ ምንም ጉንፋን ይዞኝ ነው ባይመጡ አይደለም። ዲቦራ አለች እኔ ሚስጥርሽን ካወራሽ ጉድ አንድ ሰሞን ነው። እነዛ ሰዎች እኮ ወጣው እኮ ምንም የሚላሉ ብዬ አላስብም። ግን በቃ ኦኬ በማርያም አታውሪ። ሌላ ወሬ እናውራ። እኔ ወዲያ ውስጥ ይቃጠላል። ተውኝ። ኧረ አልተጣላንም። ማን ነው ደግሞ ተጣሉ ያለው? እኔ ከማንም ጋር አልተጣላውም ውዶቼ፣ ከማንም ጋር አልተጣላውም። ግን ጅስት ያለውን ነገር ነው ሁሌ ስለምታዘብ ነገሮችን ነው እንጂ እኔ የማወራው ዝም ማለት እኮ እችላለሁ፣ መጫወት እችላለሁ። ግን በቃ ታዘባለሁ ያሉትን ነገሮች
ቦሌ ወሰደችብክ። ይኸው ቦሌ ወሰደችብክ። ወይ ጉድ ሞርኒንግ። እስኪ ሊያቸው ተጫወቱ። እነሱም ባይሻለኛል ከምደበር። እናንተ አሁን የፖስትኩት ቪዲዮ በዚህ ሰዓት አትፖስች ትሉኛላችሁ። አንቺ የሀሮዋ ያምሻ እንዴ? እኮ ቲክቶክ እኮ ነው። ጤነኛ አይደለችም እንዴ? እኔ ለሰው ለቲክቶክ ሰው ነው የሚሰማኝ። እመቤቴን እኔ ለቲክቶክ ሰው እንደዚህ ምናልባት እንዲወራ ምናምን ካስቀየመችኝ ምናልባት ሊሰማኝ ይችላል። እንደዚህ የቲክቶክ ሰው እታዘባለሁ ነው እንጂ እኔ ትዝብት ነው እንጂ ከእንትና ጋር ስለተጣላው ለቲክቶክ ማህበረሰብ ብዬ ማርያምን አይደለም። ይኸው እግዚአብሔር በሚያውቀው ምንም መማል አይጠበቅብኝም። በቃላ አልቅሼ ሳይሆን ሊነገርኳቸው እኮ ወፌ ርገፍ ናውጣ ስንሳንም እኔም ፖስተው ቪዲዮ 2 ብቻ ነው። ጋላሪያንስ ሞዬ ሰው የለም መሰለኝ። ጋይስ ኮመንት ላይ አትመላለሱ። ቪዲዮ ላይ ብሎክ እያረኳቸው ነው። እኔ ፎሎ ካላረጉኝ ምን ይሰራሉ? ስሙኝ፣ እኔ ቦልካቸዋለሁ። እሺ ተዋቸው፣ አትመላለሱ። ኮመንት ላይ በብሎክ አሰናብታቸዋለሁ፣ አፋቸውን ከከፈቱ ማለት ነው እንዳለ። ኤኒዌይስ ጋይዝ ጊፍት ጋላሪ እናስሞላ ወይ ወጥቼ እንትን ብዬ ልምጣ ወደ ሙዴ ተመልሼ። 12 ዶናት ስጡኝ፣ 12 ዶናት ስጡኝ። አንድ ሰው ብቻ አንድ ሰው